ዛሬ በደንብ የሚጠበቁ ጨዋታዎች አሉ። በጣም ከባድ ፊልም ይታያል ተብሎ ይጠበቃል። ምክንያቱ ደግሞ ዛሬ የሚፋለሙ ተጫዋቾች እንግዲህ በጣም ትልቅ ኖርዌይ እና ፈረንሳይ ናቸው ዛሬ የሚፋለሙት እንግዲህ በ9 ሰዓት እንዲሁም ሴኔጋልም ዛሬ የምትጫወት ይሆናል ማለት ነው። እነሱም ጨዋታዎችን እንዳስሳለን ማለት ነው። ዛሬ እንግዲህ ፈረንሳይ ከኖርዌይ የሚያደርጉ ጨዋታ ይጠበቃል። ይህ ምክንያቱ ደግሞ እንግዲህ ኖርዌይ እንግዲህ ከፈረንሳይ ጋር የምታደርገው ጨዋታ በጣም ይጠበቃል። ፈረንሳይ እንግዲህ ከዚህ በፊት ሴኔጋልን አሸንፋ እንዲሁም ኢራቅን 4-0 አሸንፋ እንደነበር የሚታወስ ነው። እንዲሁም ሴኔጋልን ደግሞ ማሸነፏ የሚታወስ ነው። ሴኔጋልን 3-1 አሸንፋለች ማለት ነው ባለፈው። ከዛም ባለፈ ደግሞ ኢራቅን ማሸነፏ የሚታወስ ነው። ፈረንሳይ ዛሬ ከምታደርገው ጨዋታ ፈረንሳይ እና ኖርዌይ ከሚያደርጉት ጨዋታ ማን ያሸንፍ ይመስላችኋል? እንግዲህ ወደ ፈረንሳይ ስንሄድ እንግዲህ ፈረንሳይ በጣም በከዋክብት የተሞሉ ጨዋታዎች አሉ ተጫዋች አሉ። ምክንያቱ ደግሞ የኪሊያን ኤምባፔ አለ፣ እዚህ ጋር ኦሊሴ አለ፣ እንደገና ደግሞ ዴምቤሌም አለ ማለት እንደዚህ ጨዋታ እዚህ ውስጥ ይገኛል። በሌላ በኩል ደግሞ በኖርዌይ ደግሞ ብራውት ሃላንድ አለ፣ እንዲሁም ሌሎች ተጫዋቾች አሉ። ከዚህ ውስጥ እንግዲህ ማን ያሸንፋል የሚለው በጣም ይጠበቃል። እንዲሁም ዛሬ የምትጫወተው ሴኔጋል ነች። ሴኔጋል ከዚህ በፊት እንግዲህ በፈረንሳይ መረታቷ ይታወሳል። ሴኔጋል እንግዲህ ከዚህ በፊት በነበሩ ጨዋታዎች እንግዲህ አቻን የወጣችው። ከዛም ባለፈ ደግሞ እንግዲህ የአፍሪካዊቷ ሀገር በጣም እንቅስቃሴ የምታደርገው ያክል ጨዋታዎች ማሸነፍ የቻለች አይደለም። ከዚህ በፊት እንግዲህ ያደረገችው ጨዋታዎች እንግዲህ አምና እንግዲህ አሸንፋ ነበረ። በ2028 እንግዲህ አሸንፋ ነበረ እስከ ፍጻሜ ግማሽ ፍጻሜ እንዲሁም መቀላቀሏ የሚታወስ ነው። አሁን ደግሞ እንግዲህ ማሸነፍ አልቻለችም። ከዚህም ባለፈ ደግሞ ውጤት መጋራቷ ነው የምናስታውሰው ማለት ነው። ኢራቅ እና እንዲሁም ደግሞ ፈረንሳይ ከኖርዌይ የሚያደርጉ ጨዋታ እንግዲህ 9 ሰዓት የሚደረግ ነው የሚሆነው። እንግዲህ ወደ ኖርዌይ ስንሄድ ደግሞ ኖርዌይ እዚህ ጋር ብራውት ሃላንድ አለ፣ በዚህ በኩል ደግሞ ሌሎች ተጫዋቾች ይገኛሉ። እንግዲህ ሃላንድ ስለዚህ ጨዋታ ሲናገር ምን ይላል? እኔ ስለዚህ ጨዋታ አልጨነቅም፣ ቢሆንም የሚጨነቀው እንግዲህ ከዚህ በፊት ከፈረንሳይ በኋላ ያለብንን ጨዋታዎች ነው ማስበው ሲል ተናግሯል ማለት ነው። ይህ እንግዲህ የሚያሳየው ተስፋ እንዳላቸው ነው የሚያሳየው ማለት ነው። ይህ ሁለቱም እንግዲህ ጥሎ ማለፍ ይቀላቀላሉ ተብሎ ይጠበቃል። በሌላ በኩል ደግሞ በፈረንሳይ በኩል ኤምባፔ አለ። ኤምባፔ በዚህ ለብሔራዊ ቡድኑ በጣም ከፍተኛ አገልግሎት እየሰጠ ይገኛል። ይህንም ከኢራቅ ጋር ባደረጉት ጨዋታ ግቦች ማስቆጠር የቻለ ሲሆን ከሴኔጋልም ጋር ያደረጉት ጨዋታዎችም በደንብ ግቦችን አስቆጥሮ ለብሔራዊ ቡድኑ ከፍተኛ አገልግሎት እየሰጠ ከሚገኙ ተጫዋች መካከል አንዱ ነው። እንዲሁም ደግሞ ሚካኤል ኦሊሴ ይገኛል። ብሔራዊ ቡድኑ እንግዲህ 4 አሲስት ማድረግ የቻለ ተጫዋች ነው። እንዲሁም ደግሞ ባየር ሙኒክን ለክለቡ ደግሞ 26 አሲስት ማድረግ ችለዋል ማለት ነው። ሆኖም ግን ይህ ተጫዋች በጣም ድንቅ እንቅስቃሴ ያደረገ ከሚገኙ ተጫዋች መካከል አንዱ ነው። ሆኖም ግን በአሁኑ ከኖርዌይ ጋር የሚያደርጉ ጨዋታዎች በጣም ያስፈልጋል፣ በጣም ከፍተኛ ግልጋሎት ይሰጣል ተብሎ የሚጠበቅ ተጫዋች መካከል አንዱ ነው። የባላንዶሩ አሸናፊ ኦስማን ደምቤሌ ደግሞ በዚህ ጨዋታ ይጠበቃል ማለት ነው። ምን እንቅስቃሴ ያሳያል ተብሎ ይጠበቃል። ከዚህ በፊት እንግዲህ ለመጀመሪያ የዓለም ዋንጫ መጀመሪያ ጎሉን ማስቆጠሩ የምናስታውሰው ነው። የመጀመሪያ ጎሉን ባለፈው ማስቆጠር ችሏል። ከኢራቅ ጋር ጨዋታዎች ማስቆጠር ችሏል ማለት ነው። ዛሬ ከኖርዌይ በሚያደርጉት ጨዋታዎች እንግዲህ በደንብ ከፍተኛ ግምት ካገኙ ጨዋታዎች መካከል አንዱ ነው ማለት ነው። ግብፅም ከኢራቅ ጋር ትጫወታለች ማለት ነው። እንግዲህ የግብፅ እንግዲህ በጣም ከፍተኛ የሆነ ደማቅ እንቅስቃሴ ያደርጉ ከሚገኙት ክለቦች ወይም ብሔራዊ ቡድኖች አንዱ ናቸው። ግብፅ እንግዲህ ባለፈው አሸንፋ ስኮትላንድን አውስትራሊያን አሸንፋለች። ኔዘርላንድ አሸንፋ ነበር ወደዚህ መጣችው እና ኔዘርላንድን እንግዲህ ስታሸንፍ በጣም በሰፊ ልዩነትን ማሸነፍ ችላለች። እንዲሁም ከአፍሪካዊት ሀገር እንግዲህ አፍሪካን ወክላ የሄደችው እንግዲህ እንደ አፍሪካ እሷ በጣም ከሌሎቹ የተለየ ከሴኔጋል የተለየ እንቅስቃሴ ያደረገች ትገኛለች ማለት ነው። በአሁኑ ደግሞ ከኢራቅ የምታደርገው ጨዋታ በጣም ምርጥ ሶስተኛ ሆነ ለማጠናቀቅ እንግዲህ በጣም ባያሸነፉ ግቦችን ባያስቆጥሩ እንኳን ያልፋሉ ተብሎ የሚጠበቁ ናቸው። እዚህ ውስጥ እንግዲህ ግብጽ ውስጥ እንግዲህ በጣም አሪፍ ተጫዋቾች እንዲሁም ከፍተኛ በሲቲ ቤት የሚጫወቱ ተጫዋቾች እንዲሁም በሊቨርፑል ቤት የሚጫወቱ የሚገኙ ተጫዋቾች አሉ።
ሞሳል እዚህ ግብጽ ውስጥ ይገኛል። በሌላ በኩል ደግሞ ማርሙሽም አለ። እንግዲህ የግብጽ ውስጥ እንግዲህ መሐመድ ሳላ እንግዲህ በጣም ከፍተኛ የሆነ ግብ ያስቆጠረ ተጫዋች መካከል አንዱ ነው። እሱም በአሲስቱ እንግዲህ እንዲህ ሲል ተናግሯል። እኔ ለብሔራዊ ቡድን እንግዲህ የሚችለውን ሙሉ አደርጋለሁ፣ ገና እኛ ታሪክ እንሰራለን ሲል ተናግሯል ማለት ነው። ይህ እንግዲህ ፈረንሳይ ግብጽ እንግዲህ ለቀጥሎ እንግዲህ ይህ ጨዋታ ኢራቅ ያሸንፍ እንዲሁ በሰፊ ግብ እንዳትሸነፍ ነው የምንጠብቀው። እንግዲህ እንዳትሸነፍ በአቻ እንኳን የመውጣት እድል ቢያገኙ እንግዲህ የማሸነፍ እድል አላቸው ማለት ነው። ሆኖም ግን ከግብጽ ከሚያደርጉት ጨዋታ ሁሉም የሚጠበቅ ጨዋታ ነው ማለት ነው። ኢራቅና ግብጽ ደግሞ ዛሬ ምሽት 9 ሰዓት ላይ የሚገናኙ ጨዋታዎች ናቸው ማለት ነው። ግብጽና ኢራን እንግዲህ ኢራን ሰሞኑን ወይም በዚህ በጣም ደካማ እንቅስቃሴ እያሳዩ ከሚገኙ ተጫዋች መካከል አንዱ ነው። ኢራን እንግዲህ ማሸነፍ አልቻለችም። ሰሞኑን በተደጋጋሚ ተሸንፋለች። 4 ግብ ዕዳ አለባት። ዛሬ እንግዲህ ግብጽን በሰፊ ልዩነት ታሸንፋለች ተብሎ ይጠበቃል። አሁንም ግን እንግዲህ ባታሸንፍ ጥሎ ማለፍና የመቀላቀል እድል ጠባብ እንደሆነ እየተነገረ ይገኛል። ሌሊት ደግሞ ጨዋታዎች ይካሄዳሉ። ንጋት 12 ሰዓት ላይ የሚደረጉት ጨዋታዎች ይጠበቃሉ ማለት ነው። ስለዚህ ዛሬ እንግዲህ ብሮት ሃላንዱ ኤምባፔ ምን አይነት እንቅስቃሴ ያሳዩናል የሚል በደንብ ይጠበቃል ማለት ነው። ይህ እንግዲህ ኤምባፔ በማድሪድ ቤት ውስጥ በጣም ከፍተኛ ግልጋሎት የሰጠ ከሚገኙ ተጫዋች መካከል አንዱ ሲሆን እንግዲህ በዛሬው ጨዋታ እንግዲህ ምን አይነት እንቅስቃሴ ያሳየናል የሚለው ይጠበቃል ማለት ነው። ይህ እንግዲህ የምናይ ነው የሚሆነው። ሁላችንም ኤምባፔ እና ብሮት ሃላንድ ምን ያሳዩናል፣ እንዲሁ የባላንዶሩ ተጫዋች ደግሞ ምን ያሳየናል የሚለውን ሁላችንም የምናይ ነው የሚሆነው። በሚካኤል ኦሊሴ እንዲሁም በተከላካያቸው በረኛቸውን እንዲሁ ምርጥ ድንቅ እንቅስቃሴ እያሳዩ ከሚገኙ ተጫዋቾች መካከል አንዱ ናቸው። ሚካኤል ኦሊሴ ምን አይነት አሲስት ያደርግለታል ኤምባፔ፣ እንዲሁም ባላንዶሩ ኦስማን ዴምቤሌ ምን አይነት እንቅስቃሴ ያሳየናል የሚለው ይጠበቃል ማለት ነው። ብሮት ሃላንድ ደግሞ ከዚህ በፊት እንግዲህ ለብሔራዊ ቡድኑ 3 ግቦችን ማስቆጠር ችሏል ማለት ነው። ይህ ድንቅና በጣም የሚገርም ነው። የመጀመሪያ ግቡን እንግዲህ ባለፈው 3 ለብሔራዊ ቡድኑ እንግዲህ 3 ግቦችን ማስቆጠር የቻለ ተጫዋች ነው ማለት ነው። በዛሬው ደግሞ ምን አይነት እንቅስቃሴ ያሳየናል የሚለው ይጠበቃል ማለት ነው። ከፈረንሳይና ኖርዌይ እንግዲህ ማን እንደሚያሸንፍ ሁላችንም የሚጠብቅ ነው ማለት ነው። ጨዋታው ሌሊት ይካሄዳል። እንግዲህ ያው ለማየት ላይመች ይችላል። ነገር ግን ያው በተለያዩ ሀገሮች እየተካሄደ ስለሚገኝ ነው ተብሏል ማለት ነው። ኢራቅና ግብጽም የሚጠበቀ ከዛሬ ከሚጠበቁት ጨዋታዎች መካከል አንዱ ነው። ሴኔጋል ዛሬ የምትጫወት ይሆናል። እዚህ ጋር እንግዲህ ሴኔጋል ውስጥ ያሉት ማኔ እንዲሁም ኢስማኤል ሃዛርድ አለ። እንግዲህ እነዚህ ተጫዋች ምን ያሳዩናል የሚለው ይጠበቃል። ማኔ እንግዲህ በሳዑዲ አረቢያ የሚጫወት ተጫዋች ነው ማለት ነው። በአልናስር እየተጫወተ ይገኛል ማለት ነው። እንግዲህ ከአሰልጣኙ ጋር እንዲሁም ከክለቡ ጋር መግባባት አልቻሉም ማለት ነው። እንግዲህ ሴኔጋል እንግዲህ ይህን ጨዋታ ታሸንፋለች ወይም አታሸንፍ የሚለው ይጠበቃል ማለት ነው። ሁሉም አብረን የምናየው ነው የሚሆነው።